አርዕስተ ዜና ህልውናችን በምርታማነት እናረጋግጣለን ሲሉ ራሳቸውን የትግራይ ክልል ፕሬዝዳንት አድርገው የሾሙት ዶክተር ደብረጽዮን ገብረሚካኤል ገለጹ። ፕሬዝዳንቱ በትግራይ ክልል የተረጋገጡ ፈታኝ ችግሮችን ለመፍታት መንግስታቸው ሁሉን አቀፍ የምርት እንቅስቃሴን ያጠናክራል ብለዋል። አብራችሁን ከቆያችሁ መረጃውን ታደምጡታላችሁ። የባንክ ሂሳብን ከፋይዳ ቁጥር ጋር ያላስተሳሰሩ ግለሰቦች ሂሳብ ማንቀሳቀስና ማንኛውንም አይነት የባንክ አገልግሎት ማግኘት የማይችሉ መሆኑ ተገለጸ። የባንክ ሂሳብን ከፋይዳ ቁጥር ጋር ለማስተሳሰር የተሰጠው የጊዜ ገደብም ነገ ግንቦት 6 ቀን 2018 ዓ.ም ይጠናቀቃል ተብሏል። ዝርዝሩን ይዘናል። በቅርቡ በጸጥታ ኃይል ህይወቱ ላለፈ ወጣት ተገኝ ባልቻ ቤተሰቦች የመኖሪያ ቤት መስጠቱን የጉለሌ ክፍለ ከተማ ገለጸ። ነገር ግን ከዚህ ከቤት ስጦታ በፊት ፍትህ መስፈንና ወንጀለኞች ለፍርድ መቅረብ እንዳለባቸው ተጠይቋል። መረጃውን እናደርሳችኋለን። 60% እና ከዚያ በላይ ውጤት የሚያስመዘግቡ ዩኒቨርሲቲዎች ብቻ ወደ ራስ ገዝነት ሽግግር እንዲገቡ ይደረጋል ተባለ። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ የሞሳዱ ዳይሬክተር ቀጠናዊ ጥረቶችን ለማስተባበር ወደ ተባበሩት አረብ ኤምሬትስ በተደጋጋሚ መጓዛቸውን አዲስ የወጣ ዘገባ አመላከተ። መረጃውን እናደርሳችኋለን። ሰላም ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምንላችኋል። ዛሬም እንደተለመደው ከሀገር ውስጥና ከባህር ማዶ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። ወደ ዝርዝሮቹ ከማለፋችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጋብዛለን። በቅድሚያ ራሳቸውን የትግራይ ክልል ፕሬዝዳንት አድርገው የሾሙት ዶክተር ደብረጽዮን ገብረሚካኤል ህልውናችንን በምርታማነት እናረጋግጣለን ሲሉ ገለጹ። በትግራይ ክልል የተጋረጡ ፈታኝ ችግሮችን ለመፍታት መንግስት ሁሉን አቀፍ የምርት እንቅስቃሴን በማጠናከርና ራስን የመቻል አቅምን በመገንባት ላይ ትኩረት አድርጎ እንደሚሰራ በቅርቡ በአወዛጋቢ ሁኔታ ዳግም ወደ ስልጣን የመጡት የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል አስታውቀዋል። ሁለንተናዊ ምርታማነትን በማጠናከር ህልውናችንን እና ደህንነታችንን እናረጋግጣለን በሚል መሪ ቃል ከፍተኛ የሥራ ኃላፊዎችና ባለሙያዎች የታደሙበት የውይይት መድረክ የተካሄደ ሲሆን ፕሬዝዳንቱ በዚህ ወቅት ባደረጉት ንግግርም ከጦርነቱ በፊት የትግራይ ግብርና ለኢንዱስትሪ ሽግግር ምቹ ሁኔታ እየፈጠረ እንደነበር አስታውሰዋል። ይሁን እንጂ በጦርነቱ ምክንያት የግብርናው ዘርፍ ጉዞ ተሰናክሎ ከፍተኛ ውድመት እንደደረሰበት ገልጸው አሁን ያለውን ችግር ለመቀልበስ በሙሉ አቅም ወደ ማምረት መግባት ወሳኝ መሆኑንም ፕሬዝዳንቱ አጽንኦት ሰጥተዋል። የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪዮፍ በበኩላቸው ባለፉት 9 ወራት በግብርናው ዘርፍ የተከናወኑ ጠንካራ ስራዎችን የክልሉን ሁለንተናዊ ችግር ለመፍታት ወሳኝ ሚና እንዳላቸው ገልጸዋል። እነዚህ ስኬታማ ተሞክሮች በስፋት ተጠናክረው ሊቀጥሉ እንደሚገባ ያሳሰቡት ኃላፊው የግብርና ምርታማነትን በማሳደግ ረሃብንና ጥገኝነትን የሚያስቀር አስተማማኝ የራስን የመቻል ጉዞ እውን ለማድረግ በትኩረት እንደሚሰራ ገልጸዋል። ይህ መድረክ ትግራይ ከእርዳታ ጥገኝነት ወጥታ በራሷ አቅም ለመቆም የያዘችውን አዲስ ስልታዊ አቅጣጫ የሚያመላክት መሆኑም ተጠቁሟል። የባንክ ሂሳብን ከፋይዳ ቁጥር ጋር ለማስተሳሰር የተሰጠው የጊዜ ገደብ ነገ ይጠናቀቃል ተባለ። አዲስ አበባን ጨምሮ በ27 ዋና ዋና ከተሞች ለሚገኙ የባንክ ደንበኞች የባንክ ሂሳባቸውን ከፋይዳ ብሔራዊ መታወቂያ ቁጥራቸው ጋር የሚያስተሳስሩበት የጊዜ ቀነ ገደብ ነገ ግንቦት 6 ቀን 2018 ዓ.ም እንደሚጠናቀቅ ብሔራዊ ባንክ ቀደም ብሎ መግለጹ ይታወሳል። በመሆኑም ደንበኞች ካሉበት ሆነው ብሔራዊ ባንክ ባስቀመጠው ማስፈንጠሪያ በመጠቀም ፋይዳ መታወቂያን ከባንክ ጋር ማስተሳሰር እንደሚችሉ ተመላክተዋል። እስከ ነገ ድረስ አካውንታቸውን ከፋይዳ ቁጥራቸው ጋር ያላስተሳሰሩ ደንበኞች የባንክ ሂሳባቸውን እንዲዘጋ ወይንም እንዳያንቀሳቅሱ የሚደረግ ቢሆንም ሂሳባቸው የዘጋባቸው ደንበኞች ወደ ባንክ በመቅረብ የማስተሳሰር ሂደቱን በማከናወን ሂሳባቸውን መልሰው ማንቀሳቀስ እንደሚችሉም ባንኮች ያወጧቸው መረጃዎች አመላክተዋል። በቅርቡ በጸጥታ ኃይል ህይወቱ ላለፈ ወጣት ተገኝ ባልቻ ቤተሰቦች የመኖሪያ ቤት መስጠቱን የጉለሌ ክፍለ ከተማ አስታወቀ። በአዲስ አበባ ከተማ አስተዳደር የጉለሌ ክፍለ ከተማ በወረዳ 1 ሽሮ ሜዳ አካባቢ በአንድ የፖሊስ አባል እጅ ህይወቱ ላለፈው አቶ ተገኝ ባልቻ ቤተሰቦች የመኖሪያ ቤትና የመስሪያ ቦታ መስጠቱን የሟች ቤተሰቦችም ቁልፍ መረከባቸውን ክፍለ ከተማው አስታውቋል። ለሟች ቤተሰብ አስፈላጊውን ድጋፍ ለማድረግ ቃል ገብቼ ነበር ያለው ክፍለ ከተማው በዚሁ መሰረት ለአቶ ተገኝ ባልቻ ቤተሰብ የመኖሪያ ቤትና የመስሪያ ቦታ የሀገር ሽማግሌዎች ባሉበት አስረክብ ያለው ሲል ገልጿል። ክፍለ ከተማው የሟች ቤተሰቦችን ለማጽናናት መሞከሩ ጥሩ እርምጃና በጎ ተግባር ቢሆንም በቅድሚያ ግን ከምንም በላይ በግፍ ለተፈጸመ ወንጀል የሚቀድመው ፍትህ መስጠት፣ ከቁልፍ በፊት የሚቀድመው አጥፊን መቅጣት፣ ተጠያቂነትን ማስፈን፣ ፍትህ በገንዘብ ስለማይቀየር መጀመሪያ ፍርድ ሊሰጥ ይገባል፣ ወንጀለኞች ይቀጡ ሲሉ በዚህ ጉዳይ ላይ ሐሳባቸውን ያጋሩ አስተያየት ሰጪዎች ተመልክተናል። አቶ ተገኝ ባልቻ ከቀናት በፊት ለጥያቄ ተፈለጋለ ተብሎ በፓትሮል ከተወሰደ በኋላ
ፖሊስ ጣቢያ በር ላይ በ4 ጥይት ተመቶ መገደሉ ይታወሳል። ይህም ኢሰብአዊ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሶ እንደነበር ይታወሳል። የአዲስ አበባ ፖሊስ ግድያውን የፈጸመውን ረዳት ሳጅን ማቴዎስ ተመቸውን የተባለ የፖሊስ አባል መሆኑን ገልጾ በቁጥጥር ስር አውሎ ምርመራ እያጣራበት እንደሆነም ይፋ ማድረጉ ይታወሳል። 60% እና ከዚያ በላይ ውጤት የሚያስመዘግቡ ዩኒቨርሲቲዎች ብቻ ወደ ራስ ገዝነት ሽግግር እንዲገቡ ይደረጋል ተባለ። በኢትዮጵያ ከፍተኛ ትምህርት ተቋማት ታሪክ ከ2019 ዓ.ም የትምህርት ዘመን ጀምሮ ወደ ራስ ገዝነት ለመሸጋገር ዝግጅት እያደረጉ ያሉ 9 የመንግስት ዩኒቨርሲቲዎች ህልውና በ60% ውጤት ላይ የተንጠለጠለ መሆኑ ታውቋል። በወጣው አዲስ መመሪያ መሰረት በትምህርት ሚኒስቴር የተዋቀረውና በፕሮፌሰሮች የሚመራው ገለልተኛ የግምገማ ቡድን ከዛሬ ግንቦት 5 ቀን 2018 ዓ.ም ጀምሮ ወደ ተቋማቱ የሚሰማራ ሲሆን ዩኒቨርሲቲዎች ካቀረቡት ሪፖርት ባለፈ በተጨባጭ ያላቸውን ዝግጁነት ይፈትሻሉ ተብሏል። የከፍተኛ ትምህርት አስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ እንደገለጹት ይህ ግምገማ ለተቋማቱ የመኖር ወይንም አለመኖር ያህል ወሳኝ ነው ብለዋል። የገለልተኛ ቡድኑ በሚያደርገው ጥብቅ ግምገማ 60%ና ከዚያ በላይ ውጤት የሚያስመዘግቡ ዩኒቨርሲቲዎች ብቻ ወደ ራስ ገዝነት ሽግግር እንዲገቡ ይደረጋሉ ብለዋል። ይህ ውጤትን ማምጣት ያልቻለ ተቋም ግን የሽግግር ዕድል እንደሚያመልጣቸውም ተጠቁሟል። ለዚህ ፈታኝ ግምገማ የቀረቡትም መቀሌ፣ ባህር ዳር፣ ጎንደር፣ ጅማ፣ ሐዋሳ፣ አርባ ምንጭ፣ ሐረማያ እንዲሁም የአዲስ አበባና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ናቸው። ከመጪው 2019 የትምህርት ዘመን ጀምሮ ራሳቸውን በራሳቸው የማስተዳደር ሙሉ ስልጣን ለመረከብ እነዚህ ተቋማት የ60%ውን መስፈርት ለማለፍ ትልቅ ፉክክር ውስጥ ይገባሉ ተብሎ ይጠበቃል። ከውጭ በተሰማ ሰበር መረጃ የሞሳድ ዳይሬክተሩ ቀጠናዊ ጥረቶችን ለማስተባበር ወደ ተባበሩት አረብ ኤምሬትስ በተደጋጋሚ መጓዛቸው ተሰማ። የእስራኤል የውጭ ደህንነት መስሪያ ቤት ወይንም የሞሳድ ዳይሬክተር ዴቪድ ባርኒያ በኢራን ላይ የሚከናወኑ ኦፕሬሽኖችንና ቀጠናዊ ጥረቶችን ለማስተባበር ወደ ተባበሩት አረብ ኤምሬትስ በተደጋጋሚ መጓዛቸውን አንድ አዲስ ዘገባ አመላክቷል። እንደ መረጃው ከሆነ ዳይሬክተር ዴቪድ ባርኒያ እነዚህን ምስጢራዊ ጉብኝት ያደረጉት እስራኤል በኢራን ላይ ለምታከናውናቸው ዘመቻዎች ይበልጥ ውጤታማ ለማድረግና ከአካባቢው አጋር ሀገራት ጋር የደህንነት ትብብር ለማጠናከር በማለም ነው። ባርኒያ በተባበሩት አረብ ኤምሬትስ ከከፍተኛ የደህንነት ኃላፊዎች ጋር ተገናኝተው መክረዋል የተባለ ሲሆን ውይይቶቹ በዋናነት የኢራንን ቀጠናዊ ተጽዕኖ መገደብና የደህንነት ስጋቶችን በጋራ መከላከል በሚቻልባቸው መንገዶች ላይ ያተኮሩ ናቸው ተብሏል። ይህ መረጃ ይፋ የሆነው እስራኤልና የተባበሩት አረብ ኤምሬትስ የአብርሃም ስምምነትን ተከትሎ ግንኙነታቸውን ካጠናከሩ በኋላ ነው። ሁለቱ ሀገራት በደህንነትና በወታደራዊ ዘርፍ ያላቸው ትብብርም እያደገ መምጣቱ ተዘግቧል። እስካሁን ድረስ ከተባበሩት አረብ ኤምሬትስም ሆነ ከእስራኤል በኩል ስለ ጉብኝቱ በይፋ የተሰጠ መግለጫ የለም። ይሁን እንጂ የባርኒያ ጉዞዎች እስራኤል ከአረብ ሀገራት ጋር በመሆን በኢራን ላይ የጋራ ግንባር ለመፍጠር የምታደርገውን ጥረት ማሳያ ተደርጎ ተወስዷል ሲል ጀሩሳሌም ፖስት ዘግቧል። ዜናዎቻችን አበቃን። በደህና ቆዩን።